It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አሁን በቀጥታ ወደምናነሳቸው ጉዳዮች እንሂድ። የ2026 የዓለም ዋንጫ አሜሪካ፣ ካናዳ፣ ሜክሲኮ በጋራ የሚያዘጋጁት በሜዳ ላይ ፉክክር የምናያቸው ነገሮች እንዳሉ ሁሉ ከሜዳ ውስጥ ጉዳዮች ጋር ተያይዘው የሚነሱ አነጋጋሪ ጉዳዮች፣ ከሜዳ ውጪ ያሉ እንደዚሁ የብዙዎችን ትኩረት እና አስተያየት ያገኙ መነጋገሪያ ጉዳዮችም አሉ። ዓለም ዋንጫው እንዲህ ነው የሚቀጥለው። ሰው ነው የሚተውነው፣ ሰው የሚያሳትፍ ነገር አያጣውም የእውነት ለመናገር። ስለዚህ በዚህ የ2026 የዓለም እግር ኳስ ዋንጫ ላይ አሁን ትላንት ብዙዎቻችን ማየት ጓግተንላቸው ከነበሩ የመጀመሪያ ጨዋታቸውን ሲጫወቱ ልናያላቸው ከጠበቅናቸው ብሔራዊ ቡድኖች መካከል አንዷ ስፔን ናት። ምክንያቱም ብዙ ሰው የቀድሞ እግር ኳስ ተጫዋቾች፣ የኦፕታ ሱፐር ኮምፒውተር ሁሉም ማለት በሚቻል ደረጃ ተስማምተው ስፔን ናት ይህንን የ2026 የዓለም ዋንጫ የምታሸንፈው ብሏል። ተስማምቶ ስል ያው በአብላጫ ድምፅ ማለት ነው። ከስፔን ይልቅ ለፈረንሳይ፣ ከፈረንሳይ ይልቅ ለእንግሊዝ፣ ከእንግሊዝ ይልቅ ለብራዚል፣ ከብራዚል ይልቅ ለፖርቹጋል ይህንን ክብርና ድል የሰጠ አለ። ግን ሲደመር ስፔንን ባዮች ብዙ ናቸው ለማለት ነው። ታዲያ የስፔን ብሔራዊ ቡድን የመጀመሪያ የምድብ ማጣሪያ ጨዋታውን ከኬፕ ቨርዴ ጋር ሲያደርግ ኬፕ ቨርዴን በቀላሉ ያሸንፋል። ጀርመን 7 እንዳገባቸውም ባይሆን ግን ጨመር ያለ 4ም 5ም ልክ ስዊድን ቱኒዚያ ላይ እንዳደረገችው አይነት የጎል ማስቆጠር አቅም ይኖረዋል የሚል ነገር ነበር የተጠበቀው። ይህንን እኛ ብቻ ሳንሆን እውነት ለመናገር ራሳቸው ኬፕ ቨርዴዎችም የጠበቁ ይመስለኛል። ለዛ ነው ጨዋታው ልክ 0-0 ሲያልቅ ሰለብሬት የሚያደርጉት። ወደ ቀጣዩ ዙር አልፋችኋል የተባሉ ነው የሚመስለው። ከስፔን ጋራ 0-0 ስለወጡ፣ ከስፔን ጋራ ነጥብ ስለተጋሩ፣ በምድቡ በጣም ከባድ የሚባለውን ጨዋታ 1 ነጥብ ይዘው ስለጨረሱ ይሄ ለእነሱ በጣም ትልቅ ትርጉም ስላለው ነው። ታዲያ በዚህ ሂደት ላይ ለኬፕ ቨርዴ 1 ነጥብ አግኝቶ መጨረስ የሌላ ቦታ ላይ የሚጫወቱ ተጫዋቾች ትልቅ አስተዋጽኦ አላቸው። ያ ማለት ተከላካዮቹ፣ አማካዮቹ፣ አጥቂዎቹ እንደምንለው ሁሉ ከነሱ ሁሉ ጎልቶ ግን ከጨዋታው በኋላ ስሙ የተነሳው ለጀግንነቱ የተለያዩ አድናቆቶች እየተሰጡት የሚገኙት ግን የኬፕ ቨርዴው ግብ ጠባቂ ነው። ይሄ ግብ ጠባቂ በእድሜ 40 ነው። ያ ማለት ኦልሞስት እየጨረሰ ነው። የእግር ኳስ ህይወቱን እየጨረሰ ሪታየር ሊያደርግ ሲል ነው ሀገሩ ኬፕ ቨርዴ ለመጀመሪያ ጊዜ በዓለም ዋንጫ አልፋ አንተ እንጂ ሌላ ማናለኝ ብላ በ40 ዓመቱ የግብ ጠባቂነትን ኃላፊነት የሰጠችው። ይሄ ግብ ጠባቂ በትላንትናው ጨዋታ ላይ የስፔን ብሔራዊ ቡድን ጎል ለማስቆጠር ባደረጋቸው ጥረቶች ወደ 23 የግብ ሙከራዎችን አድርጓል። ከነዛ ውስጥ ወደ 9 የሚደርሱት ጎል መሆን ይችሉ የነበሩትን ያዳነው እሱ ነው። የ40 ዓመቱ የኬፕ ቨርዴ ግብ ጠባቂ ስፔንን ጉድ ሰራት ነው ርዕሱ። ማን ኦፍ ዘ ማች የተባለውም እሱ ነው። ዓለም ዋንጫን እንደምታሸንፍ ከተገመተች ከስፔን ጋር ተጫውተሽ አሁን የጠቀስናቸውን ቁጥሮች ያህል ኳሶች አድነሽ ኬፕ ቨርዴ ክሊንሺት ጠብቃ እንድትወጣ ምክንያት ሆነሽ ለዓለም ዋንጫ ሀገርሽ ለመጀመሪያ ጊዜ ስትጫወት እነዛ ሁሉ የስፔን ኮከቦች ባሉበት አንተ እንጂ እነሱ አይደሉም ኮከቦች ተብለሽ የጨዋታ ኮከብ ስትባይ ይሄ ታሪክ ነው።
አት ዘ ኤጅ ኦፍ 40 ነው ይህንን ደግሞ ሰክሲድ እያረግሻለሽ እያሳካሻለሽ በ40 ዓመትሽ። ይሄ ለየት ያለ ነው። አሁን ይሄንን ሰው ይሄንን ሰራሁ ብሎ እኮ አይደለም የሚያለቅሰው። ጨዋታው ካለቀ በኋላ ሲያለቅስ ነበር። ይሄንን አደረግኩ፣ አሳካሁት፣ ሆነልኝ፣ ተሳካልኝ ብሎ በማድረግና በማሳካቱ አይደለም የሚያለቅሰው። ሳሳካው እናቴ ባየችልኝ ብሎ ነው የሚያለቅሰው። ለእናቱ ትኬት ገዝቷል። እንደነዚህ ያሉ እሱ የሚያደርጋቸውን ጨዋታዎች 3 የምድብ ማጣሪያ ጨዋታዎች አሉ። ከ3 የምድብ ማጣሪያ ጨዋታ ወደ ራውንድ ኦፍ 32 ወደ ጥሎ ማለፉ ስለ መግባቱ እርግጠኛ አይደለም። ስለዚህ ምንድን ነው የሚፈልገው እሱ? እነዚህን የምድብ ማጣሪያ ጨዋታዎች ለኬፕ ቨርዴ ሲጫወት ዓለም ዋንጫን በሚያክል ትልቅ መድረክ ላይ ስወጣ ስቆም ስታይ እናቴ በኖረች። የእሱ የመጀመሪያ ፍላጎቱ እውነት ለመናገር እናቱ አልነበሩ። ያሳደጉት አያቶቹ ስለሆኑ አያቶቹን ቢሆን መጋበዝ የሚችለው እነሱ ቢሆኑ ስቴዲየም የሚገኙት የለፋችሁበት ልጅ እዚህ ደርሷል ማለት ቢችል ደስ ይለዋል። ግን ሁለቱም ሞተዋል፣ የሉም በሕይወት። ስለዚህ ቀጥሎ ባልተናነሰ ፍቅር እና ስሜት እና ክብር የልጇን እዚህ መድረስ እንድታይ የተፈለገች እናት አለች። አሜሪካ ቪዛ ከለከለቻት። ትኬቱ ተገዝቶ ምን ተብሎ ማለት ስቴዲየም ውስጥ ሆነው ቢሆን እናቱ የሆኑ ጨዋታዎች ላይ አክራፍ ሐኪሚ ሄዶ እናቱን እቅፍ አድርጎ ስሞ ደስታውን ልጅሽ እዚህ ደረስኩ፣ ዓለም በመደነቅ እያየኝ ነው እንዳለው ቢል ደስ ይለዋል። ከዚህ በኋላ ብዙ ጊዜ እንደሌለው ደግሞ ያውቃል። ከዚህ በኋላ ሌላ ዓለም ዋንጫ እንደሌለው ያውቃል። ይሄ ነው የእሱ ሞመንት። በዚህ ወሳኝ በሆነው ስፔን የጎል ጎተራ ታደርጋቸዋለች ተብሎ በተጠበቀው ጨዋታ ላይ ስፔኖችን ፍራስትሬት አድርጎ ኮከብ ተጫዋች ተብሎ የጨዋታው ተመርጦ እናቱን ማቀፍ ሲፈልግ አሜሪካ ስለከለከለች የሉም እናቱ። ፔንፉል አለቀሰ። ያናዳል። በጣም ስሜት የሚነካ ነገር አለው። እኚኛው ከአሸባሪ ጋር ነው አይ አይደለም። በተለይ ደግሞ በሱ ቦታ ሆነ ነገሩን ስታየው በጣም የተለየ ቦታ የሚሰጠው ቀን ስለሆነ ለህይወቱ የሚወዳቸው ሰዎች እዚህ እንዲደርስ ከፍተኛ ብርታት የሆኑት ሰዎች አጠገቡ ቢኖሩለት ደስታው ሙሉ ይሆናል። ይሄ ምንም ጥርጥር የለውም። ለዛ ነው ይህንን አጋጣሚ ስለተነፈገ ነው ከጨዋታው በኋላ አስተያየት ሲሰጥ ራሱ በቃ በንባ አይኑ ሲሞላ ያየ ነው፣ ሲያለቅስ ያየ ነው። ለዛ ነው ግን ብዙ ገና ታሪኮችን ሰማለን ብዬ ነው እኔ የምጠብቀው ከዚህም በኋላ። እንደውም በቃ ይህንን አይነት የቪዛ ክልከላዎች ሊያጋጥሙ የሚችሉ ምናምን ብለህ የምታልፋቸው ግን ሌላ በጣም በቃ ብዙ ሊያነጋግሩ የሚችሉ ነገሮችም ገና በዚህ ዓለም ዋንጫው ላይ ልንሰማ እንችላለን የሚል ሀሳብ አለኝ። ከዚህ በፊት እንደሰማ ነው እንደ ዳኛው እንደ ቶማስ ፓርቴ እንደዚህ በጣም ከበድ ያሉ ነገሮችም ሊሰሙ ይችላሉ። ግን በጣም በቃ የሚያሳዝን ነገር ነው። በተለይ እሱ ቦታ ላይ ሆነ ስታይ ያሳዝናል በጣም። ደግሞ ምሽቱ የሱ ነበር። በነገራችን ላይ የኬፕ ቨርዴ ብሔራዊ ቡድን ጨዋታውን አይተውት ከሆነ አድማጮቻችን ከስፔን ጋራ በጨዋታው ላይ በቁጥር ከመዘንከው የሚመጣጠን ነገር አልነበረም የነበረው። አብዛኛውን ነገር የስፔን ብሔራዊ ቡድን በልጦ ተጭኖ የተጫወተው ነው። ግንስ ጨዋታው ሊያልቅ 5 ደቂቃ ምናምን ተጨምሮ እንደገና የጨዋታው መጨረሻ አካባቢ ላይ ግን የነበረው ግድያ ግን ልነግርህ አልችልም። ይሄ ምንድን ነው ማድረግ የማይችሉት ነገር ሊሆን የተወሰኑ ደቂቃዎች ብቻ ነው የቀሩት። አያደርጉትም ተብሎ የታሰበው ነገር ኬፕ ቨርዴ በቃ ትሸነፋለች በስፔን እና ብዙ ጎል ምናምን ነው የነበረው ጥበቃው አይደለ። ግን ያ ሳይሆን ከስፔን ጋር ነጥብ ተጋርቶ መውጣት የሚቻልባቸው የመጨረሻ ደቂቃዎች በደረሱ ቁጥር በኬፕ ቨርዴ ተጫዋቾች ላይ የነበረው እልህና ያንን ውጤት አስጠብቆ ለመውጣት ይደረግ የነበረው ትግል ግን በጣም የሚገርም ነው። በጣም የሚገርም ነው የነበረው እና ብዙ ሙከራዎችም እየተደረጉበት ነው። ልክ ጨዋታውም ካለቀ በኋላ የነበረው የደስታ ስሜት ቅድም አንተ እንደገለጽከው ነው። የሀገሪቷ ፕሬዚዳንት ሁሉ ወጥተው እንኳን ደስ አላችሁ
እንግዲህ የመጀመሪያ ዓለም ዋንጫ ጨዋታ ነው። በዛ ላይ ደግሞ ማሸነፍም አይደለም አቻ ነው። በዚህ ዓለም ዋንጫ ላይ የኬፕ ቨርዴ ብሔራዊ ቡድን ከዚህ በኋላ በሚኖረው ጨዋታ ላይ ምን ውጤት እንደሚያስመዘግብ ምናውቀው አይደለም። ግን የትላንቱ የተለየ መሆኑን ግን ለመግለጽ ፕሬዚዳንቱ ወጥተው እንኳን ደስ አላችሁ ገና ታሪክ መስራታችንን እንቀጥላለን የሚል አስተያየት የሰጡበት ነው። ወደ 500,000 ህዝብ ያላት 60,000 ናትቀንሽ እንጂ 60,000 500,000 ያየሁት እኔ 560,000 እንደዛ አይነት ቁጥር 560,000 ጎምደሽ አይሆንም። እኔ ያየሁት 500,000 ስለሆነ። እሺ ለማንኛውም እንደዛ አይነት ህዝብ ያለበት ሀገር ነው። በዛ ላይ ደግሞ ሌላ አንድ የተደነቀው ነገር በኬፕ ቨርዴ በኩል ቅድም እንደተናገረው ያን ያክል ብልጫ በተወሰደበት ጨዋታ ላይ ስፔሻሊ ኬፕ ቨርዴ እየተከላከሉ ስለነበረ ብዙ ፋውል ትጠብቃለ፣ ግን አንድ ብቻ ነው የነበረው አንድ ብቻ። ይህም በዓለም ዋንጫ ታሪክ በጣም ትልቅ ቦታ የሚሰጠው ተብሎ የተመዘገበበት ነው እና ምን ያህል በጥራት ስራቸውን ይሰሩ እንደነበረ የሚያሳይ አንደኛ ነገር ነው። እኔ አሁን እውነት ለመናገር አሁን የሚነሱት ነጥቦች ተጨማሪ አድናቆት ለኬፕ ቨርዴ ብሔራዊ ቡድን ለመስጠት ምናምን ይረዳ ይሆናል። እኔ ግን ጭንቅላቴም ልቤም እዛ ጋ ነው ተሰክቶ የቀረው ልጁ ጋ ነው። አዎ ልጁ በቃ ገባሽ ሀግ ማድረግ የሚፈልገው ሰው ነበረ። እሳቸውም እናቱ ናቸው እና መልሽ አሁን ወደ ኋላ ሄደን ትንሽ ማስታወስ ቢያስፈልግ በተመሳሳይ ኬንያ ላይ የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ የሰጡት መግለጫ ነበረ። እነዚህ 3 አዘጋጅ ሀገሮች እናንተን ተቀብለው ሊያስተናግዱ ዝግጁ ናቸው፣ ምንም አይነት ችግር አይገጥማችሁም ብለው ማረጋገጫ እስከ መስጠት ደረጃ ደርሰው ነበር። ይህንን በስጋት ያነሱ የነበሩት ደግሞ አፍሪካውያኖች ናቸው። ትኬትም ገዝተን ትኬትም ይዘን እምቢ ልንባል እንችላለን። እዚህ ላይ ምን ሰርታችኋል ሲባሉ ነው እንትን ስሙዝ እንዲሆን እናደርጋለን የቪዛው ሂደት ምናምን ብለው ነበር። እና አሁን ልክ እኛ ሀገር ላይ አሜሪካ መሄድ የሚፈልግ ሰው ገንዘብ አምጣ ይባላል አይደል? ገንዘብ አሲዝ ሄደህ እንደምትመለስ ገንዘብ አሲዝ እኮ አለ እዚህ። እሳቸውም ገንዘብ አሲዙ ተብለዋል። ያ የተባለውን ብቻ ከባድ ነው። ትኬቷን ባከነ አሁን ትኬቱ ባከነ ለእሳቸው የተገዛ ትኬት ምናምን እና ይሄ ሞመንትን መሰረቅ በጣም ምን አለ አሁን ይሄ ልጅ ቢደሰት ምን አለ አሁን ሙሉ ቢሆንለት በቃ ደስታው የሚል አይነት ስሜት አለኝ። ሁለተኛው የአፍሪካን ብሔራዊ ቡድን ቱኒዚያን ብንወስድ ቱኒዚያ ደግሞ በአንድ ጨዋታ አይታ አሰልጣኙን አባረረች፣ እነሱን ቀበጡ። እኔም በጣም እንግዳን የሆነብኝ ገና ነው እኮ ገና የመጀመሪያ ጨዋታ ነው። በነገራችን ላይ ወሳኞቹ ነው መሳቂያ የሆኑት። የቱኒዚያን ብሔራዊ ቡድን አሰልጣኝ ያባረሩት ሰዎች ራሳቸው ናቸው ትዝብት ላይ የወደቁት። ምክንያቱም ይሄ አንድ የምድብ ማጣሪያ ጨዋታን አይተሽ የምታባረሪው ሁኔታ ውስጥ ያለን አሰልጣኝ ነው ይዘሽ ሄድሽ ወደ ዓለም ዋንጫ ማለት ነው። ደግሞ ቀጣዩን ጨዋታ የሚያበላሽ ነገር አርሰናልና ለአርቴታ የምንለው ፕሮሰሱን ነው ማመን ያለብህ፣ ጆርኒውን ነው ማየት ያለብህ። ይሄ ሰውዬ ያሳድገዋል አያሳድገውም፣ በዚህ ሰውዬ ቡድን ውስጥ ያለው ሀሳብ ጥሩ ነው ወይ አይደለም ምናምን እያልሽ ያ ሀሳብ አንዳንዴ ሊሸንፍ ይችላል፣ አንዳንዴ ጥሩ ላይሆን ይችላል፣ ግን ወደ ጥሩ ይወስደናል የሚል መተማመን ከሌለሽ ዓለም ዋንጫው ከመጀመሩ በፊት ያንን ማድረግ መቻል አለብሽ። አሁን ሰውየውን በአንድ ጨዋታ ስለተሸነፉ ማሰናበት ብሔራዊ ቡድኑን ይረዳል ወይ? ቱኒዚያ እግር ኳስ ፌዴሬሽን ላይ የሚነሱ ጥያቄዎችን ነው ምናገር ኮሚክ ተብሎ ነው የተነሳ። ያው በጣም ቀጣዮቹን ጨዋታዎች ሁሉ የሚያበላሽ ውሳኔ ነው የሚመስለኝ። ምክንያቱም ገና የመጀመሪያ ጨዋታ ነው፣ ብዙ ልታስተካክል የምትችልበት እድል አለ። ገና ቀሪ ጨዋታዎች ስላሉ እዛ ላይ የተሻለውን ነገር ለማድረግ መሞከር አንድ ነገር ነው። ሁለተኛ ያንንም ሙከራ ደግሞ አብሮ ሲያዘጋጅ ከነበረው አሰልጣኝ ጋራ ነው የምታደርገው። አሁን ቱኒዚያ ከዓለም ዋንጫው በጊዜ ተሰናብታ ቢሆንና እንዲህ አይነት ውሳኔ ቢወሰን የተለመደ የሚጠበቅ ነገር ነው። ራሳቸውን ለሌላ ጊዜ ብሔራዊ ቡድኑን ከሌላ አሰልጣኝ ጋር ያዘጋጃሉ ትላለ። አሁን ግን ገና የመጀመሪያ ጨዋታውን አይቶ እንደዚህ አይነት ከባድ ውሳኔ መወሰን ምናልባትም ከዚህ በኋላ ዋጋ ሊያስከፍላቸው ይችል ይሆናል ተብሎ ነው የሚጠበቀው። ቅድም ካነሳነው ነገር ጋር ግን አንድ በጣም የሳበኝ ነገር ይሄ የኬፕ ቨርዲ ግብ ጠባቂውን በተመለከተ ቮዚኒያ ነው የሚባለው ስሙና ይሄኛው ጨዋታ ሲጀምር በኢንስታግራም ገጹ ላይ የነበሩት ተከታዮቹ 45,000 ነው የነበሩት። ከዛ ካየን ጨዋታው ላይ በጣም ያደናቸው ምርጥ ሙከራዎች ነበሩ። ጨዋታው እየተካሄደ እያለ የኢንስታግራም ገጹ 1.5 ሚሊዮን ደረሰ። ገና ጨዋታው ሳያልቅ ማለት ነው። ከ45,000
ሰዎች ምን ያህል እንደገዛቸው እኮ የሚያሳይ ነው ብዬ ስሜታቸውን እንዳሸነፈ ከዛ ጨዋታው ካለቀ በኋላ የተወሰኑ ሰዓታት ቆይቶ 5 ሚሊዮን ደረሰ። በጣም ነው የገረመኝ። ያው የኢንስታግራም በሚያድናቸው ኳሶች ነው ወይስ ስቶሪውንም ሰምተው ሊሆን ይችላል? ስቶሪውን የተናገረው ከጨዋታው በኋላ ነው፣ ግን ጨዋታውም ላይ እንደነገርኩ 45,000 ነበረው። ከዛም በኋላ ደግሞ የበለጠ ይገዛል። ከ1.5 ሲሆን 3.5 ሚሊዮን ጨመረው። እና ገና ይጨምራል ነው የተጻፈው መረጃ ላይ የሚያሳየው። በፍጥነት እየሄደ ነው የተከታዮቹ ቁጥር። አሁን ለጊዜው ይሄኛው ሪፖርት በወጣበት ጊዜ 5 ሚሊዮን ደርሷል። እና በጣም በቃ አስገራሚ ተብሎ እየተዘገበ ነው የሚገኘው። አንዳንድ ጊዜ እንደነዚህ አይነት የሆነ መገፋቶች የሆነ ነገር ይዘውልህ ይመጣሉ እና ያንንም ደግሞ ማየትና ምናልባት እድሜው ገና ወጣት ቢሆን ኖሮ ትልልቅ የእግር ኳስ ክለቦች የሚኖሩት ነበር። አሁን ግን 40 ዓመት ላይ ነው ያለው። ከዚህ በኋላ ትልልቅ የአውሮፓ ክለቦች ይፈልጉታል፣ ይጠይቁታል ተብሎ አይታሰብም። በዛው በብሔራዊ ቡድን ነው አገልግሎት እየሰጠ የሚቀጥለው። ግን የትላንትናው ጨዋታ ብቻ ግን በጣም በቃ በሚገርም ሁኔታ የእሱን የኢንስታግራም ተከታዮች ቁጥር ከፍ አድርጎታል። የሚገርም ነው የሆነ ለመናገር። የት ሄጄ ልውደቅ ነው ስሽ እንዴት ዩቲዩብ ባንዴ ሹት እንዲያረግ እና ግን በጣም ደስ ይላል። እና ምንሽ እኔ ሲያለቅስ ሳየው የእውነት ለመናገር በጣም ደጋግሞ ብቻ ልጁ ወደ ሀሳቤ መጥቷል። በዚህም ደግሞ የእውነት ለመናገር አዝኛለሁ። ግን አሜሪካ ያንን እያደረገች ነው የሚለው ነው። ወደ ዝውውር ነገሮች ደግሞ እንሂድ። ዝውውርን በተመለከተ እኔ ቀደመን ትንሽ እንድንነጋገርበት የምፈልገው ምርጡን ሞሮኮዊ ተጫዋች አዩብ ቡዋዲን ለማስፈረም አርሰናል በጣም 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 ከፍተኛ የሆነ የውሳኔ ደረጃ ላይ ደርሷል። አሁን አርሰናል ቤት ይሄ ሀሳብ ልክ ነው እና ይሄ ሀሳብ ግድ የለም ይቅርብን ይለፈን፣ ወይም ደግሞ ከቻልን ከሊል ጋር በሚኖረን የመደራደርና አዩብ ቡዋዲን ለማስፈረም የምናደርገው ጥረት በሊል በኩል ከሚጠራ ዋጋ በጣም ከፍተኛ የሆነ ቅናሽ የምናገኝ መሆን መቻል አለበት ይላል። አርሰናል 2025/26ን እንዴት እንደጨረሰ ሁላችንም እናስታውሳለን። አርሰናል የአውሮፓ ቻምፒዮንስ ሊግን ሳያሸንፍ የቀረው በፓሪስ ሰን ዠርማ ተሸንፎም እንደሆነ ትዝ ይለናል። ስለዚህ በዚህ የፒኤስጂ እና በአርሰናል መካከል ያለው የአቅም ልዩነት ሊሞላ ሊስተካከል በ2026/27ም አርሰናል በፕሪሚየር ሊግ አንደኛ፣ በአውሮፓ ቻምፒዮንስ ሊግም ደግሞ የዋንጫ አሸናፊ መሆን የሚችል ቡድን ሆኖ እንዲፈጠር እንዲገነባ በጎደሉት ነገሮች ላይ መሙላትና ከነ ፓሪስ ሰን ዠርማ ጋር የኩያነት ደረጃ ላይ መድረስ መቻል አለበት። አሁን የአውሮፓ ምርጥ የሚባሉ ቡድኖችን ጥሩ ብንባል አርሰናልን ስንተኛ ነው የምንጠራው? ሁለተኛ ስለወጣ ሁለተኛ እንለዋለን? በፓሪስ ሰን ዠርማ ብቻ ነው እንደሚበለጥ የምናስበው በጠንካራ ቡድን ስብስብ፣ ወይስ እነ ባየር ሚዩኒክን እዛ ውስጥ እንከታለን የሚል ነገር አለ። ስለዚህ አርሰናል ያምናውን ይዞ መሄድ አይችልም። ሪያል ማድሪድ ያምናውን ይዞ ስለማይቀርብ፣ ባርሴሎና የአምናውን ይዞ ስለማይቀርብ፣ ኢቨን ቻምፒዮንስ ሊግን ያሸነፈው ፒኤስጂ የአምናውን ይዞ አይቀርብም። መሆን የሚችለው ምንድን ነው? እነዚህን ተጫዋቾች አንዳንዶቹን ሸኝቶ አንዳንዶቹን ወደ ቡድኑ መቀላቀል ነው። አሁን ከፍተኛ የሆነ መወዛገብ ውስጥ ገብቷል አርሰናል። በተለይ አዩብ ቡዋዲ የሚባለውን የሞሮኮ ተጫዋች ካዩ በኋላ ራስን ለማጠናከር የነበራቸው ፍላጎት ይታወቃል። ራስን ለማጠናከር ምን ሊያደርጉ እንዳሰቡ ወይም አስበው እንደነበረ ሁላችንም እንረዳለን። መሀል ክፍሉ ላይ ሀሳብ አላቸው፣ አጥቂው ላይ ሀሳብ አላቸው፣ በግራ መስመር በኩል ሀሳብ አላቸው አርሰናሎች። ይህንን ነው የሚያደርጉት እና ቀይ መስመር ተከላካይ ላይ የሆነ ነገር ለማድረግ ይፈልጋሉ። አሁን አዩብ ቡዋዲ የመጀመሪያው ምርጫቸው አይደለም። በፕራዮሪቲ ስታስቀምጩ ወይም በፍላጎት ቅደም ተከተል ደርድረው ብቲ የመሃል ክፍሉ ከሁሉም የመጫወቻ ክፍሎች ይልቅ ቅድሚያ የሚሰጠው አይደለም። አሁን ሊል ይሄ ልጅ ተወዷል፣ ይሄ ልጅ ተፈልጓል። ይሄ ልጅ ደግሞ ገና 18 እና 19 መሃል ላይ ያለው በቅርቡ 19 የሚሞላው ነው። ስለዚህ በቅርቡ ገና 19 ዓመት ለሚሞላው ልጅ 60 ሚሊዮን ፓውንድ መክፈል አርሰናል ልክ ነው ብሎ ማመን፣ ልክ ነው ብሎ መቀበል አልቻለም። የአርሰናል ሀሳብ ምንድን ነው? ይሄ ልጅ ለአርሰናል እንደፈረመ በዋናው ቡድን ውስጥ መጫወት የሚችል ነው።
ላይክ አሁን ዘንድሮም ወደ 42 ጨዋታዎች ተጫውቷል። ላይክ ዘንድሮም ባለሟጫው ላይ ያውም ከብራዚል ጋር በተደረገ ጨዋታ አውትሻይን ስላደረገ ነው ያም አሁን ስለሱ እየተናገረ የሚገኝ። ግን መርሳት የለብንም የልጅ 18 ዓመቱን ሊጨርስ እና 19ኙን ሊይዝ ነው። ለዚህ ለ60 ሚሊዮን መክፈል ልክ ነው ወይ የሚል ነው የመጀመሪያው ነገር። ከ60 ሚሊዮን ያነሰ በእሱ ዕድሜ ላሉ ተጫዋቾች የሚጠራ አይነት ዋጋ ተጠርቶ ቢሆን ኖሮ አርሰናል ሀሳቡ አስፈርመዋለሁ፣ በዋናው ቡድኔ ውስጥ ሚና ሰጠዋለሁ፣ ያንን ነገር እንዲወጣ እጠብቃለሁም አግዘዋለሁም፣ ሳይወጣ ቢቀር እንኳን ሲሸጠው አልከስርም እምትለዋን ሀሳብ ይዟል አርሰናል። ስለዚህ አሁን 60 ሚሊዮን ከተባለ ግን ያንን እድል የሚነፍክ ነው። በአርሰናል ቤት ያልተሳካለትን አዩብ ቦዋዲ የሚባልን ተጫዋች በ60 ሚሊዮን መልሶ መሸጥ ለአርሰናል አስቸጋሪ ሊሆን ይችላል። እዚህ ላይ ናቸው መድፈኞቹ፣ ሚዛን ላይ አስቀምጠውታል። ሊል ደግሞ አሁን አድቫንቴጅስ ነው። ላይክ ለምሳሌ ዓለም ዋንጫው ከመጀመሩ በፊት አዩብ ቦዋዲን ሊቨርፑል ከማየቱ በፊት አዩብ ቦዋዲን እነ ፒኤስጂ ምናምንም ከማየታቸው በፊት ቢሆን ኖሮ የነዚህ ተጨማሪ ክለቦች ለሊል የአርሰናልን ያህል ጠንካራ ፍላጎት ይዘው ለእኛ ሽጥልን ባይሉ ኖሮ ከሊል ጋር መደራደር ያሁኑን ያህል ከባድ አይሆንም ነበረ። አሁን ግን ከባድ ነው። አሁን ግን አስቸጋሪ ነው። አስቸጋሪ የሚሆንበት ምክንያት ደግሞ ልጁ ላይ ከፍተኛ የሚባል ፍላጎት ተፈጥሯል። ፍላጎት የፈጠሩት ደግሞ በጣም ትልልቅ የሚባሉት ክለቦች ናቸው። ለምሳሌ ሊቨርፑልን ብትወስጂ እና አርሰናልን ብትወስጂ በሊቨርፑል እና በአርሰናል መካከል አንዱ ልዩነት ተጫዋቹን በመፈለግ ላይ አንድ አይነት ናቸው። ዋጋ የተጠራው ለሁለቱም እኩል ነው። ነገር ግን ለማን ነው አንገብጋቢ ችግር መሀል ክፍል ላይ ብትይ ለሊቨርፑል ይመስለኛል ከአርሰናል ይልቅ። እኔም በተለይ የዚህ የገንዘቡ ጉዳይ ይሆናል ብለን እንድታስብ የሚያስገድድ ነገር አይደለም። እኔ አሁን ሳስበው 60 ሚሊዮን በጣም ብዙ ነው። በጣም ብዙ ነው። ገና እንግዲህ እንዳልከው ወደ 19 ዓመት እየመጣ ያለ ተጫዋች ነው። ጉብዝናው ታይቷል። በእርግጥ ግን ደግሞ ወደ አርሰናል ቤት ሲመጣ አንደኛ የቋሚ ተሰላፊነት ቦታን ያገኛል ወይ? በቃ ለዙቢሜንዲ የወጣው አይነት ገንዘብ ማለት እኮ ነው። ከዙቢሜንዲ ጋር ዙቢሜንዲ ባለፈው የውድድር ዓመት በቃ ብዙ ጨዋታዎችን ከተጫወቱ የአርሰናል ተጫዋቾች መካከል አንደኛው፣ እንደውም የውድድር ዓመቱ መጨረሻ ላይ አካላዊ ድክመት ያዘው እንጂ በጣም የውድድር ዓመቱ መጀመሪያ አካባቢ ላይ አውትሻይን አድርጎ ነበር። አሁን በሚቀጥለው የውድድር ዓመት ዙቢሜንዲ እንደዚህኛው የውድድር ዓመት ይሆናል ተብሎ አይጠበቅም። አዳፕቴሽን ይኖራል፣ ኤክስፔሪንስ ይኖራል። በቃ የተሻለው ዙቢሜንዲ ነው የሚኖረው ተብሎ ነው የሚጠበቀው። ስለዚህ ለዚህ ተጫዋች ይህንን ያክል ገንዘብ ማውጣት ማለት በጣም ሪስክ አለው። አንደኛ ላይሳካ የሚችልበትም እድል አለ። አውትሻይን ሊያደርግ የማይችልበት እድል ይኖራል። የእንግሊዝ ፕሪሚየር ሊግ እንደምናውቀው በባህሪው ከባድ ነው። ሁለተኛ በየጨዋታዎቹ ላይ እድል የሚሰጠው ተጫዋች ይሆናል ብዬ አልገምትም። እየተቀየረ የሚገባ ነው የሚሆነው። በዛ ሂደት ውስጥ ሆኖ የተሻለ ብቃቱን ካላሳየ ደግሞ ደግሜ ሸጠዋለሁ የሚለውን ሪስክ ብቻ አይቶ ይህንን ያክል ገንዘብ ማውጣት ለአርሰናል የሚያስኬድና ጠቃሚ ነው። ከተሳካለት ተጠቅሙበትም መልሶ ከፍ ባለ ዋጋ ሊሸጠው ይችላል እኮ። የሚያሳየው ፐርፎርማንስ ይወስነዋል። እድል አያገኝም ያልሽው ለምንድን ነው? እኔ እነ ዙቢሜንዲ ስኬሊ እነዚህ ይኖራሉ ብዬ ነው የምጠብቀው በሚቀጥለው የውድድር ዓመት እና ከልጁ እድሜም አንጻር ሊጉንም ገና የሚላመድ ተጫዋች ከመሆኑም አንጻር በየጨዋታው ላይ የመጀመሪያ ተሰላፊ ይሆናል ብሎ ለመገመት ትንሽ ያስቸግራል። በዚህ መረዳት ነው ይህንን ያልኩት። ስለዚህ ከተሳካለት ልክ ነው፣ አርሰናል የሚጠቀምበት እድል ሊኖር ይችላል። ግን ደግሞ በየጊዜው በማትጠቀምበት ተጫዋች ይህን አትርፌ ይሸጣለሁ ብሎ ለመግዛት መወሰንም ይህንን ያክል ገንዘብ ማውጣትም ሪስክ አለው ብዬ ነው የምወስደው። አሁን አነስ ባለ ዋጋ ለምሳሌ በ30 እንደዚህ የሚገኝበት እድል ቢኖር ኖሮ አርሰናል ያንን ሪስክ ቢወስድም ችግር አልነበረውም። ግን 60 ግን በጣም በዝቷል ብዬ ነው ማስበው። ግን ከልጁ ችሎታ ጋር በተያያዘ የሚወጡት ሪፖርቶች ደግሞ በጣም ጠለቅ ያሉ ናቸው። የ18 ዓመት ተጫዋችም አይመስልም። ለሊል የፈረመው 16 ዓመት ከ3 ቀን ሲሆነው ነው ተብሏል 2023 ላይ እና ብዙ ጨዋታዎችን አድርጓል። ግን
አንድ ትልቁ ከዚህ ተጫዋች አርሰናል አገኘዋለሁ ብሎ ማሰብ የሌለበት ነገር ጎል ነው። እስካሁን ድረስ ጎል አግብቶ ያቅም 100 ምናምን በላይ ጨዋታዎችን አድርጓል በዚህ እድሜው። እስካሁን ድረስ ግን ጎል ማስቆጠር አልቻለም። ስለዚህ ከዚህ ተጫዋች ወደፊትም እየመጣ የማጥቃት ክፍሉን ያግዝልኛል፣ ጎል አገኛለሁ ምናምን ብሎ አያስብም። ይሄ ለነገሩ እንደ ትርፍ ነገር ነው መሰለኝ መታየት ያለበት ከሚናው አንጻር ግን ያ የለውም። በሌላ መንገድ ግን የሚወጡት ሪፖርቶች አንዳንዶቹ ያስደነግጣሉ። ለምሳሌ ዴክላን ራይስ ሲደመር ዙቢሜንዲ ማለት ነው ይሄ ተጫዋች ይላሉ እና በጣም ይሄኛውን በቃ ኳሊቲውን የበለጠ እያሳደገ ከሄደ ምን አይነት ተጫዋች ሊሆን እንደሚችል ደግሞ ስታስበው በጣም አርሰናልን የበለጠ ትርፋማ ሊያደርገው ይችላል። ገንዘቡ ግን አሁን ባለው ሁኔታ ግን በጣም ብዙ ነው። አንደኛው ነገር ይሄ ነው። ግን እንዳልሽው ደግሞ በዓለም ዋንጫው ላይ ከብራዚል ጋር ሲጫወቱ ያሳየው እንቅስቃሴ ለሱ ሙገሳን ለነ ካዚሜሮ ደግሞ በጣም ከፍተኛ ወቀሳን ያመጣ ነው። ብራዚላውያን በካዚሜሮ ላይ በጣም ነው የተነጫነጩት። በጣም በከፍተኛ ደረጃ መጀመሪያስ ማን ምረጡ አላችሁ ይህንን ሰው እስኪሉ ድረስ ማለት ነው ካዚሜሮን። አሁን እንግዲህ ያንን ሚድፊልድ እስከ ማሳጣት ደረጃ እየደረሰ አውት ፐርፎርም የማድረግ አቅም ላይ ነው የሚገኘው አዩብ ዋዲ። ይህንን ተጫዋች የራስ ለማድረግ በአርሰናል በኩል የሚሰራው ስራ እንደነዚህ ያሉ ፈተናዎች ገጥመውታል ነው። ሁለተኛው ጉዳይ የሚሆነው ባርኮላን በተመለከተ ነው። ባርኮላ ከፓሪስ ሰን ጀርማ መውጣት እንደሚፈልግ አሁን ተረጋግጧል። በፓሪስ ሰን ጀርማንና በባርኮላ መካከል የነበረው ውልን የማራዘም ድርድር የሚፈለገውን ውጤት አላመጣም። ይሄ ማለት ምን ማለት ነው? ፓሪስ ሰን ጀርማ ይሄንን ተጫዋች ማቆየት ይፈልጋል። ይሄ ማለት ምን ማለት ነው? እሱም የመቆየትን እድል ገፍቶ መሄድን አይፈልግም። አሁን ግን ባርኮላ እና ፓሪስ ሰን ጀርማ ሊስማሙ አልቻሉም። አንድም የመጫወት እድል በሚፈልገው መጠን አላገኘም። በተለይ በግራ መስመር በኩል ለመጫወት ያለው ዋነኛ ፍላጎት በሃቪቻ ምክንያት የሚሳካ አይነት ነገር አልሆነም። ምክንያቱም አሁን ወደድንም ጠላንም ምርጡ የግራ መስመር ላይ የሚጫወት ተጫዋች ሃቪቻ ነው። እሱ እያለ ለባርኮላ ተደጋጋሚ እድል ሊሰጠው አይችልም። አርሰናል ቤት ደግሞ እዚህ ጋር ድርቃል። ምክንያቱም ትሮሳርድንም ማርቲኔሊንም መሸኘት እፈልጋለሁ ካለ እዛ ቦታ ላይ ያሉት አማራጮች ምንድናቸው ሲባል አንደኛው ባርኮላ ነው ሆኖ የተገኘ። ስለዚህ በፒኤስጂ እና በባርኮላ ውልን ለማደስ በተደረገ ድርድር አለመስማማት ከተፈጠረ፣ እንደዚህ ያለ ወደ አለመስማማት ከሄዱ አርሰናል አጋጣሚውን መጠቀም ይችላል። ምክንያቱም የቆየ አድናቆት አለው ለባርኮላ። ባርኮላ እኔ ይመቸኛል ኳስ እግሩ ስር ሲገባ ምናምን በሚያደርገው ነገር፣ ግን ካልታረመ ካልተስተካከለ በስተቀረ ግን ሳች ነው። እኔ ሲስት ነው ትዝ የሚለኝ፣ በቃ የሚገራርሙ ኳሶችን ሁሉ ሲስት ነው ትዝ የሚለኝ። ግን በጣም 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 የሚገርም አቅም አለው እንደ ተጫዋች። በግራ መስመር በኩል የሚኖሩ የማጥቃት እንቅስቃሴዎችን የግብ ዕድል ለመፍጠር ብቻ ሳይሆን ከዛ የሚነሱ ኳሶች ወደ ጎልነት እንዲቀየሩ አርሰናል ተስፋ ያደርጋል፣ ይፈልጋል፣ ይጠብቃል። ይሄንን ጥበቃውን ማሟላት አለበት። ከማን? ከባርኮላ። ግን ለአርሰናል አሪፍ ሁኔታ ተመቻችቶለታል በደንብ አድርገው። ሶስተኛው አሁንም እዛው መድፈኞቹ ጋር ሞርጋን ሮጀርስ የስ ለአርሰናል የስ ብሏል። ይሄ አርቴታን ብቻውን የሚያስደንሰው ወሬ ነው። በነገራችን ላይ እሱ ስለሆነ በጣም የሚወደው የሚፈልገው እሱ ነው። አሁን ይሄ የታገብኛለሽ ወይ ጥያቄ ምናምን አላለም፣ ምን አለች እሺ አለች ምናምን የሚባለው አሁን ርዕስን ሲሰጡት ሞርጋን ሮጀርስ የስ ፎር አርሰናል ምናምን ተብሎ ነው የተሰጠው። በጣም ብዙ ፈላጊ ክለቦች አሉት ልጁ ሞርጋን ሮጀርስ። አስቶን ቪላ ማቆየት ይፈልጋል። ይህንን ልጅ ማቆየት የሚፈልግበት ምክንያት በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ ስለሚሳተፍ የቻምፒዮንስ ሊግ የተሳትፎው ጥሩነት አስቶን ቪላን ስለሚያሳስበው ቢያንስ አንድ ተጨማሪ ዓመት ከኛ ጋር ቆይቶ ከዛ በኋላ ባይሆን የሚሆነውን ብናይ ይሻላል የሚል ነው። ስለዚህ አርሰናል ይህንን ልጅ ልቡን አግኝቷል፣ ፍላጎቱን አግኝቷል፣ የእሱን ስምምነት አግኝቷል። ነገር ግን ደግሞ የአስቶን ቪላን ስምምነት ለማግኘት የሚያለፋም እንኳን ቢሆን እኔ ሞርጋን ሮጀርስ አርሰናልን ቢቀላቀል የአርሰናል ደጋፊዎች በደንብ ሰለብሬት የሚያደርጉ ይመስለኛል ከባርኮላም በላይ። እኔ አሁን በምኞት ቢሆን ለአርሰናል ይበጃል የምትለው ማለት ነው ብባል ከባርኮላም በላይ እኔ ሞርጋን ሮጀርስን እላለሁ።
ያው እንዳልከው ነው። እኔም ባርኮላ በጣም ጎበዝ ተጫዋች ነው። በተለይ ክሊያን ምባፔ ፓሪስ ሰን ጀርማን ለቆ ከወጣ በኋላ ባርኮላ አለ የተባለለት አይነት ተጫዋች ነው የነበረው። እሱ ነው የክሊያን ምባፔ ምትክ የሚሆነው ብዙ ጎል በማስቆጠር እንደዚህ ተብሎ በጣም ተስፋ የተጣለበት ተጫዋች ነው የነበረው። ግን እድገቱ በዛ ልክ አልመጣም። ምናልባት የገጠመውን ፉክክር ደግሞ ከባድ ነው ከካቬቻ ጋራ። ግን እድል በተሰጠው አጋጣሚ ያንን እድል በመጠቀም ረገድ ጥሩ እንቅስቃሴዎችን ያደርጋል። ግን የሚጨርስበት መንገድ ግን በጣም ይበላሻል እና ያን አይነት ችግር ደግሞ አርሰናል ቤት አሁንም አለ። ማለት ጥሩ ጎል ጋር መድረስ ይቻላል። እነ ማርቲኔሊም አልነፈጉትም። እነ ማርቲኔሊ አሉ፣ እነ ማዱኬ ጎል ጋር የመድረስ ነገር ችግር የለም። ያቺን ግን ጎል የማስቆጠር ነገር ግን በብዙ ተጫዋቾች ላይ እንደ ድክመት የሚታይ ነው። ኢንድ ፕሮዳክቱ ማሳመር አልተቻለም። አዎ፣ ስለዚህ ያንን ነገር የሚያስተካክል ፈራሚ ነው መምጣት ያለበት። አርሰናል ባለው ላይ ተመሳሳይ ኳሊቲ ተመሳሳይ ችሎታ ያላቸውን ተጫዋቾች ብቻ ይዞ መቀጠል ወይም እዛው ላይ እነዛን ተጫዋቾች መጨመር ከፍ ሊያደርገው አይችልም። አርሰናልን መቼም ችግሩን የሚያስተካክሉለት ያለውን ክፍተት የሚቀርፉ ተጫዋቾች ነው መምጣት ያለባቸው። አንድ እንደዛ፣ ሁለትም ደግሞ ያሉት ተጫዋቾች ይህንን ችግራቸውን የሚያስተካክሉበት መንገድ መምጣት አለበት እና ያንን ነገር ባርኮላ ቢመጣ ይህንን ጎል የማስቆጠር ችግሩን ቶሎ ቀርፎ በነ አርቴታ ታግዞ በጣም ውጤታማ ተጫዋች ይሆናል ወይ? ይሄ ጥያቄ የሚያስነሳ ነው የሚመስለኝ። የሞርጋን ሮጀርስ ግን በጣም አሪፍ ነው። እኔም እንደሚሰማኝ አንደኛ ሊጉን በደንብ የሚያውቀው ነው። ይህንን ሊጉን መላመድ ደግሞ ምን ያህል ውጤታማ ሊያደርግ እንደሚችል ስለምናውቀው እና ጎል የማስቆጠር አቅሙም ደግሞ የተሻለ ስለሆነ የአርሰናል ደጋፊዎችም በዚህ ደስ የሚሰኙ ይመስለኛል እንጂ ባርኮላ በፊትም እነ ባርኮላ ከዛ በተጨማሪም ደግሞ ሮድሪጎ እነዚህን ተጫዋቾች ሲፈልግ ነበር ባለፈው፣ ግን ብዙም የሚያስኬድ አይደለም። አሁን 3 አማራጮች አሉ፣ ኒኮ ዊሊያምስ፣ ሞርጋን ሮጀርስ እና ባርኮላ። ሁለቱን አስፈርሜ አንዱን ሸኝ ብትባይ ምን ታደርጊያለሽ? ሞርጋን ሮጀርስ እና ባርኮላ ይሻላል ከዛኛው ከኒኮ ዊሊያምስ። ጠፍቶብኛል እሱ ጠይም ዘለጊያ አይደለም ነው መልኩን አይደለም ግን የጨዋታ ላይ የነበረው አንድ ሰሞን የነበረው በጣም ኒኮ ዊሊያምስ የሚያስብለው ነገር ከዛ ጊዜ በኋላ የለም። በእርግጥ እዛው ክለቡ ላይ ለረጅም ጊዜ የሚያቆየውን ኮንትራት ፈረመ። ከዛም ጉዳትም እነዚህም ነበሩበት እና ያንን ኳሊቲውን ቶሎ ማየት የቻልንበት አጋጣሚ የለም። ያው የገባበት ክለብ ነው። አሁን በባርሴሎና ቢሆን ኖሮ ወይም ሁሌም በምንከታተላቸው ክለቦች ጋር ቢሆን ኖሮ የተሻለ የማየት እድል ሊኖረን ይችል ነበር ብዬ ነው የማስበው እኔ። ለማንኛውም አርሰናል አካሄዱ በጣም ጥሩ ነው። በዚህ በግራ መስመር በኩል ያለውን ጥያቄ እና የመሀል ክፍሉን ለማጠናከር ያላቸውን ሀሳብ ለማሟላት በጣም ብርቱ ጥረት ላይ ይገኛሉ። ጥረቶቹ ፈተና አልባ አይደሉ፣ ግን እነዛን ያሳካሉ ተብሎ ይጠበቃል። መድፈኞቹ ሸገር ስፖርት